ሰላምና ጸጋ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን ብለን በሰላምታችን እንጀምራለን። ይህ በየሳምንቱ እየተዘጋጀ የሚቀርበው በሳይበር ሚኒስትሪ አማካኝነት የመጽሐፍ ቅዱስ ጥናት ክፍለ ጊዜ ነው። ላለፉት 12 ሳምንታት የእግዚአብሔር ፍቅርና ፍትህ በሚለው በዋና ርዕስ ውስጥ በተለያዩ ንዑስ አርዕስቶች የተለያዩ ክፍሎችን እያየን ቆይተናል። በዚህ የአንደኛው ሩብ ዓመት የመጽሐፍ ቅዱስ ጥናት ይሄኛው ክፍል የ13ኛው ወይም የመጨረሻው ጥናታችን እና አርዕስቱ ፍቅር የሕግ ፍጻሜ ነው የሚል ንዑስ አርዕስት ያዘለ ይሆናል። ፍቅር የሕግ ፍጻሜ ነው የሚለውን ሐሳብ እንወያያለን። ይህን ውይይት ይዘን የቀረብነው ስራዬ ሰሜን ካሊፎርኒያ ሜዳለም ከሰሜን ካሊፎርኒያ፣ እኔ በረከት ደግሞ ከደቡብ ካሊፎርኒያ ነው። ፕሮግራማችንን ከመጀመራችን በፊት የእግዚአብሔር አብሮነት ከኛ ጋር ሆኖ ያስተምረን ይመራን በጸሎት እንጀምራለን። በሰማይ ዙፋን ከፍ ብለህ የምትኖር እግዚአብሔር አምላካችን ለዚህ ሰዓት እጅግ አድርገን እናመሰግንሃለን። ሕይወትን ሰጥተህን በዚህ ጊዜ ደግሞ ከቃል አንድ ላይ እንድናጠና ይህን ምቹ ጊዜ ስለሰጠህን ስምን እናከብራለን። በማዕከላችን ተገኝተን እንድታስተምረን እንድትመራን ጋብዛሃለን። በውይይታችን በጥናታችን አንተ አብረን ምራን። ማስተዋልና ጥበብ አይለየን። ከኛ ጋር አሁን በአንድ ልጅ በክርስቶስ ኢየሱስ ስም አሜን። ይሄ ጥናት በመግቢያ ጥቅስ ይጀምራል። የመግቢያ ጥቅሳችን የተወሰደው ሮሜ ምዕራፍ 12 ቁጥር 8 ላይ ያለው ጥቅስ ነው እና እንደዚህ የሚል ቃል ተቀምጦልናል። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ፈጽሞታልና የሚል ቃል ተቀምጦልናል። ይህን ሐዋርያው ጳውሎስ የጻፈልን መልእክት እንደሆነ ሁላችንም የምናውቀው ቃል እና በዚህ ቃል በአንክሮ ያስቀመጠውን ክፍል እናያለን። ዕዳ አይኑርባችሁ፣ ሌላውን የሚወድ ግን ሕግን ፈጽሞታልና የሚለውን ሐሳብ አቅርቦልናል። አርዕስታችንም ፍቅር የሕግ ፍጻሜ ነው በሚል አርዕስት የቀረበውን ክፍል እናያለን እና ፍቅር የሕግ ፍጻሜ የሚሆነው እንዴት ነው የሚለውን ሐሳብ በተለያዩ ንዑስ ክፍሎች ሐሳቦችን እናያለን። ብዙ ጊዜ ፍቅርና ሕግን ለይተን የተነጣጠሉ ነገሮች ናቸው ብለን ልናስብ እንችላለን። ግን ይሄ ክፍል ይሄ ጥናት የሚያሳየን ፍቅርና ሕግ የተነጣጠሉ ሳይሆን የተሳሰሩ እንደሆነ፣ አንዱን ከአንዱ ነጥለን እንደማይገናኝ አድርገን እንዳናስብ የሚያሳስበንን ክፍል አንድ ላይ እናያለን። ሕግን የሰጠን አምላክ ፍቅር እንደሆነ፣ በዚህም መሰረት ደግሞ የእግዚአብሔር ሕግ የፍቅር ሕግ ነው የሚለውን ክፍል አንድ ላይ እናያለን እና ሕጉ የእግዚአብሔር ባህሪ መገለጫ እንደሆነ የእግዚአብሔር ቃል በተለያዩ ክፍሎች ይገልጽልናል እና ብዙውን ጊዜ ስለ ሕግ ስናወራ ስናጠናም ወደ አእምሯችን የሚመጣው ዘጸአት 20 ላይ የተጻፈው የ10ቱ ትእዛዛት ሕግ እና እነዚህንም አስተውለን ከሆነ እነዚህም የሚያመላክቱን ምንድን ናቸው? ቅድም እንዳልኩት የእግዚአብሔር ባህሪ መገለጫ እንደሆኑ ያሳያል እና ሕጉ የእግዚአብሔር ባህሪ መገለጫ ከሆነ ባህሪው ምንድን ነው ብለን ደግሞ ወደኋላ መለስ ብለን ስናይ ባህሪው ፍቅር ነው። እሱ ራሱ ፍቅር ነው። እግዚአብሔር ፍቅር ነው ተብሎ ብዙ ጊዜ ሲነገር እንሰማለን። ከቃሉም ስናነብ ይሄንኑ እናያለን እና ፍቅር የሕግ ፍጻሜ ነው ብሎ አርዕስታችን ሲናገር ይህን ትስስር አንድ ላይ ልናይ እንችላለን ማለት ነው እና በቀጥታ ወደ ውይይታችን ስንገባ ሕግንና ፍቅርን በተናጠል ሳይሆን የተሳሰሩ እንደሆነ የሚያገናዝቡንን አንዳንድ ክፍሎችን ሄደን እናያለን። በመጀመሪያ ስለ ሕግ አንዳንድ ባህሪዎችን አንድ ላይ ልናይ እፈልጋለሁ። የእግዚአብሔር ቃል ሲናገር
ሕግ ቅዱስ እንደሆነ፣ ሕግ ጻድቅ እንደሆነ፣ ሕግ በጎ እንደሆነ ይናገራል እና በሮሜ 6 ከቁጥር 1 እስከ 3 ያለውን ሄደን ስናነብ ሮሜ 7 ከ7 እስከ 12 ያለውንም ክፍል ስናነብ እስቲ እህቴ ስራዬ ሕግ ቅዱስ ነው፣ ጻድቅ ነው፣ በጎም ነው ሲል ምን ማለት ነው? በመጀመሪያ ወንድሜ በረከት እንደተናገረው የእግዚአብሔር ሕግ የመንግስቱ መሰረት እንደሆነ ነው የምንመለከተው እና ያ የመንግስቱ መሰረት የሆነው ሕግ ተዛብቷል። የተዛባው እንዴት ነው? በአዳምና በሔዋን ምክንያት ነው። እግዚአብሔር የአምላክነቱ ባህሪ መገለጫ የሆነውን ይህንን ሕግ አስቀምጧል። ሊሽራው አይችልም፣ ሊለወጥም አይችልም። ነገር ግን እነሱ በምን አይነት አይን እንዳዩት አላውቅም። ሔዋን ተሳሳተች ነው የሚለው፣ አዳም ግን እያወቀ ነው የእግዚአብሔርን ሕግ ረግጠው የሄዱት እና በዛ ምክንያት ኃጢአት ገባ። ፍቅር የሚለውን የሰው ልጅ እንደሚገባ ሊያስተውለው አይችልም። ፍቅር ማለት ለኛ ለማይገባን ራሱን አሳልፎ የሰጠው የክርስቶስ የህይወት መገለጫው ነው ፍቅር፣ ሌላ ነገር የለውም። ያንን ፍቅር ልናገኘው የምንችለው ክርስቶስን ስናገኝ ነው። ሕጉና ፍቅሩ የማይነጣጠሉ ነገሮች ናቸው እና ፍቅሩ መገለጫው ነው፣ ሕጉም ደግሞ ባህሪው ነው። ሁለቱም አንድ ላይ ይሄዳሉ እና እግዚአብሔር በመጀመሪያ ምን ብሎ ነበረ? ኃጢአት የሰራች ነፍስ እሷ ትሞታለች። ትሞታላችሁ አይደል የተባሉ? ትሞታላችሁ። ለምን? ኃጢአት ገዳይ ነው። ዛሬኛ ኃጢአት በነገሰበት ዓለም ውስጥ ስለምንኖር የፍቅር ትርጉም አይገባንም። ፍቅርን በተለያየ መንገድ ነው የምናየው። ፍቅር ሰዎች በሶስት አይነት መንገድ ፍቅርን ይገልጹታል። በወንድና በሴት መካከል ያለ ፍቅር፣ በእግዚአብሔርና በሰው መካከል ያለ ፍቅር፣ እንደገናም ሌላ ፊሊዮ የሚሉት ሌላም ፍቅር አለ። በአማርኛ ምን እንደምለው ባላውቀውም እና እነዚህ ሁሉ የእግዚአብሔርን ፍቅር ሊገልጽ የሚችል ከነዚህ ሁሉ አጋፔ የሚለው የእግዚአብሔር ፍቅር ብቻ ነው። ምክንያቱም ሰው የሚያፈቅረው ምን ሲሆን ነው? እንስሳት እንኳን በተለይ ፈረስ ወይም አህያ ያያቸው እንደሆነ በአንድ ላይ ሲሆኑ አንዱ የአንዱን ትከሻ አንገት ይግጥለታል፣ ሌላውን መልሶ የዛን ይግጥለታል። አንደኛው ይጋጥ ሌላው ባይግጥለት ያኛው አያክለትም፣ ትቶት ነው የሚሄደው፣ ሌላ ፍለጋ ነው የሚሄደው እና ወደ ሌላ ይመለከታል፣ ይፈልጋል። ይሄ ነው እንግዲህ የሰው ልጅ ፍቅር እንደዚህ ነው። ልከክልኝ ልከክልህ የሆነ ፍቅር ነው ያለን። ስለዚህ ይሄ ፍቅር ምንም የትም ሊያደርሰን ስለማይችል የእግዚአብሔርንም ቅዱስ የሆነውን ፍጹም የሆነውን ሕግ ሊጠብቅ ስለማይችል ይህንን ፍቅር ለማግኘት የምንችልበት አንዱና ዋነኛው መንገድ ክርስቶስ ኢየሱስን ማግኘት ነው። በክርስቶስ ኢየሱስ ጸጋ ብቻ ነው ፍቅሩን ማስተዋል የምንችለው። አለዛ ሰው ሊፈጽመው ወይም ሊያደርገው አይችልም። በአንደኛ ቆሮንቶስ ምዕራፍ 13 ላይ ስናነብ ስለ ፍቅር ከዛ ላይ ተዘርዝሮ ተጽፎ እናገኛለን። እንደውም ከሁሉ የሚበልጠው እግዚአብሔር ከሰው ልጅ የሚጠብቀው ፍቅርን እንደሆነና ፍቅር ምን አይነት ነው ይላል። ሁሉንም አላነበውም። ከአራተኛው ቁጥር ባነብ ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም። በ92 ነው መደበኛ ትርጉም ነው ማነበው። ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፅ ደስ አይለውም። ፍቅር ሁልጊዜ ይታገሳል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል ይለናል። እስከ 7 ድረስ ያለው ነው እና ይህንን ፍቅር ከሰው በፍጹም አናየውም።
ሰብአዊ ፍጡር ላይ የሚታይ ፍቅር አይደለም። ይህ ፍቅር ከክርስቶስ የሚታይ ጸባ ነው። ክርስቶስ በእኛ ውስጥ ሲገባ ብቻ ልናፈራው የምንችል የመንፈስ ቅዱስ ፍሬ ነው እንጂ የስጋ ስራ አይደለም። ስለዚህ ይህንን ፍቅር ነው እንግዲህ የሚነግረን የእግዚአብሔር ሕግ መሰረት የሆነውን ይህንን ፍቅር እኛ እንድንወርሰው እግዚአብሔር ይፈልጋል። አለዛ ግን ለሞት የተሰጠን ሰዎች ነን። መልካም ነገር ማፍራት የማንችል ሰዎች ነን። ክርስቶስን ካላየን፣ ክርስቶስ በእኛ ውስጥ ከሌለ በስተቀር እኛ ለሞት የተዳረግን ሰዎች ነን። ይሄ ስለሆነ ይህንን እውነተኛ ፍቅር ለማግኘት ከክርስቶስ ኢየሱስ ጋር መጣበቅ ይኖርብናል። እሱ ጻድቅና በእርሱም የሚያምኑትን የሚያጸድቅ አምላክ ነው። በሮሜ 3:25 እና 26 እና እንደዛ ነው የሚለን። ይሄ አፍቃሪ ጻድቅ አምላክ ነው እና ሕጉም ባህሪው ስለሆነ ሕጉ ምንድነው ይላል? ቅዱስና ጻድቅ በጎም ነው ይለናል። ይህንን የምናገኘው በሮሜ ምዕራፍ 7 ላይ ስናነብ ነው። ከሮሜ ምዕራፍ 7 በፊት ግን በምዕራፍ 6 ላይ ያለው የበለጠ ምን ማድረግ እንዳለብን ሲገልጽልን እናየዋለን። እኛ ይህንን ፍቅር ለማግኘት የምንችልበት መንገድ ምን እንደሆነ ከዛ ላይ ይነግረናል። ሮሜ 6:1-3 ምንድነው የሚለው? እንግዲህ ምን እንላለን ይላል። ከላይኛው ከ5ኛው ምዕራፍ ላይ ቀጥሎ እየሄደ ነው። ስለዚህ እንግዲህ ሲል ከላይ ያለውን ይጠቅሳል ማለት ነው። አንድ ቁጥር ከፍ ብዬ ባነብ 2 ቁጥር ከ20 ጀምሮ ምዕራፍ 5 ላይ ሕግ በመምጣቱ መተላለፍ በዛ፣ ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። ይህም የሆነው ኃጢአት በሞት እንደነገሰ ሁሉ በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ እንዲነግስ ነው እያለ ስለ ሁለቱ አዳሞች ነው በምዕራፍ 5 ሲያወራን የነበረው እና የሁለቱን አዳሞች የሕግንና የጸጋን ሁኔታ በሕግ አመለካከት የሞትነን ጸጋ ግን ተትረፈረፈልን እኛ እንድንድን ያለ ከቆየ በኋላ እንግዲህ ምን እንላለን ይላል። ስለዚህ ጸጋ እንዲበዛ ኃጢአት እየሰራን እንኑርን ይላል። ለምን? በጸጋ ነው የዳነው አለን። ሕጉ አያድነንም ማለት እንደዛ ስላልን ምን አለን? እንግዲህ ጸጋ እንዲበዛ ኃጢአት እየሰራን እንኑርን። እዚህ ላይ ሕጉ ምን እንደሚያደርግ ነው የሚያሳየን። ሕጉ ኃጢአታችንን የሚያሳየን ነው። ስለዚህ ኃጢአት እየሰራን እንኑር፣ ሁልጊዜ ሕጉን እየሻርን እንኑር ወይ? ከቶ አይሆንም ይላል። ለኃጢአት ምን ሆነናል? ሞተናል። ስናምን በክርስቶስ ኢየሱስ ስናምን እሱ ያደረገልን አምነን ስንቀበል ያን ጊዜ የክርስቶስን ጽድቅ ስንላበስ ለኃጢአት ሞተን በጥምቀቱ እንዲሁም ከእርሱ የእሱን ሞት በመምሰል ስንጠመቅ በጥምቀት የክርስቶስን ለእኛ መሞት ተቀብለን እኛም ከሱ ጋር እንደ ሞትን ያለውን ያሳየናል። እና ሞተናል የሚለው መቼ ነው የሞትነው? ስንጠመቅ ነው። ክርስቶስን አምነን ክርስቶስ ለእኛ እንደ ሞተ ተቀብለን ስንጠመቅ ያን ጊዜኛ ሞተናል አለ። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን ይላል? በኃጢአት እንዴት እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞተን ከእርሱ ጋር ተቀብረናል። ሞተናል፣ ለስጋ ሞተናል፣ ከክርስቶስ ጋር ግን ተነስተናል። እንደገና ተቀብሮ አልቀረም ክርስቶስ። ስለዚህ ተነስተናል እና ይሄ ነው እንግዲህ ጌታችን ለእኛ የሚገባውን ሞት ሞቶ እኛን አድኖ ጸጋን አበዛልን። ጸጋ ማለት የነፃ ስጦታ፣ ከሞት ወደ ሕይወት የተሻገርንበት የክርስቶስ ኢየሱስ ጽድቅ፣ የክርስቶስ ኢየሱስ የፍሬ የሕይወቱ ፍሬ የሆነውን እና ይህንን ነው ጽድቅ ነው የተቀበለው እና ሕጉ የሚያሳየን ቅዱስነቱን ጻድቅና በጎ መሆኑን ነው። ሕጉ
በተፈጥሮ ምንም እንከን የለውም። ለምንድነው የምንሞተው? ኃጢአት የሰራች ነፍስ የሚለው ምክንያቱም በክርስቶስ ሕግ ላይ በተሰጠን ባህሪውን ስለረገጥን ነው። እሱን ስላልመሰለን ምን ማድረግ ይችላል? ማስገደድ አይችልም እግዚአብሔር እና እንሞታለን። በምዕራፍ 7 በዚሁ መጽሐፍ በሮሜ ምዕራፍ 7 ላይ ስለ ሕጉና ስለ ጽድቁ ሲነግረን እንደዚህ ይረናል። 12 ላይ ቁጥር 12 እንደዚህ ይላል፣ ስለዚህ ሕጉ በራሱ ቅዱስ ነው ይለናል፣ ትእዛዙም ቅዱስ ነው፣ ጽድቅና መልካም ነው ይለናል በዚህ ትርጉም። በሌላው ደግሞ በጎም ነው ይለናል። እና ታዲያ በጎ የሆነው ነገር ሞት ሆነብኝን ይላል ጳውሎስ። ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይብሱን ኃጢአት ይሆን ዘንድ ነው ይለናል። እና ይሄ ምንድነው? ሕጉ ላይ ምንም እንከን እንደሌለበት ነው የሚነግረን። ሕጉ ቅዱስ ነው፣ ፍጹም ነው፣ በጎም ነው አለ ጳውሎስ። ነገር ግን ሕጉ የተሰጠን ምንድነው የሚለው አለ? ኃጢአተኛነቱ ይታወቅ፣ ኃጢአት እንደ ኃጢአትነቱ ይታወቅ ዘንድ። ኃጢአት መታወቅ ያለበት ለምንድን ነው? ኃጢአት ካልታወቀ ሎውለስነስ እየበዛ ይሄዳል፣ ስርዓት አልበኝነት ይበዛል። ስለዚህ ሕግ የተሰጠው ሰው በስርዓት እንዲኖር ነው። በሰማይም የመንግስቱ መሰረት የሆነው በስርዓት የሚሄድበት ሊሽረው ስላልቻለ ያንን ሰይጣን አዳምና ሔዋንን ባሳታቸው ጊዜ እግዚአብሔር ሕጉን ሊሽር ስላልቻለ ሊተወው ስላልቻለ ምን አደረገ? በልጁ በክርስቶስ ከሕጉ ጋር እኩል በሆነው በልጁ በክርስቶስ ኢየሱስ በኩል አድርጎ ገዛን። እንግዲህ የእግዚአብሔር ቃል የሚለን ይህንን ነው። ሕጉ ቅዱስ ነው፣ እንከን አልተገኘበትም፣ ጻድቅና በጎም ነው። ዳዊት እንኳን ያንን ኃጢአት ሰርቶ ናታን ሄዶ ባናገረው ጊዜ በድያለሁ ብሎ ከተናገረ በኋላ ስለ ሕጉ የጻፈው አለው። ሕጉን በምን አይነት ሁኔታ ተመለከተው ብንል እንደዚህ ይላል። ስለ ሕጉ ሲናገር መዝሙር 19 ላይ በደንብ አድርጎ ይገልጸዋል። 7 እና 8 የእግዚአብሔር ሕግ ፍጹም ነው ይላል፣ ነፍስንም መልሶ ያለመልማል። የእግዚአብሔር ሥርዓት የታመነ ነው፣ አላዋቂውን ጥበበኛ ያደርጋል። የእግዚአብሔር ሕግጋት ትክክል ናቸው፣ ልብን ደስ ያሰኛሉ። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንን ያበራል ይለናል። ስለ ሕጉ እጅግ ደስ ብሎት ነው የጻፈው። እሱ ሕግ ተላላፊ ሆኖ እያለ እግዚአብሔር ግን ስለ ሕጉ እየጻፈውን ሲያስተውለው ሕጉ ራሱ ፍጹም ነው አለ፣ ቅዱስ ነው አለ፣ ጠቢበኛ የሚያደርግ ነው። ሕጉ እንደዛ ነው፣ ጠቢብ እንድንሆን የሚያደርግ ነው። እና አንዳንድ ጊዜ ሰዎች ጸጋውንና ሕጉን እያወዳደሩ ጸጋ ስለመጣ ሕጉ ተሽሯል ይላሉ። የእግዚአብሔር ቃል ግን ሕጉ እንደተሻረ አይነግረንም። ጌታ ኢየሱስ ራሱ ሲናገር ምንድነው ያለው? በማቴዎስ 5 ላይ ምን ብሎ ተናገረ? ቁጥር 17 እና 18 እንደዚህ የሚል እናገኛለን። ሕግንና የነቢያትን ቃል ለመሻር አልመጣሁም ይላል ጌታ ኢየሱስ። የመጣሁ አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም ብሎ ጌታ ኢየሱስ ራሱ አረጋግጧል። እና የእግዚአብሔር ነገር እንግዲህ የሚያሳየን ይሄ ነው። ሕጉ እንግዲህ እንደዚህ ግልጽ የሆነ ቅዱስ የሆነ ነገር ስለሆነ ፍቅር ይህንን ሕግ አጉልቶ ያሳየዋል ማለት ነው። አትግደል፣ አታመንዝር፣ አትመኝ እያለ ሲናገር ሕጉ ለሰው ልጅ ማድረግ የሚገባን ፍቅራችንን የምንገልጽበትን ነገር አጉልተን እንድናየው የሚያደርገን ነው ማለት ነው። ሕጉ እንደውም እንደ ሞግዚት ነው ይለናል እኮ ደግሞ
ጳውሎስ ራሱ በሮሜ ላይ እንደ ሞግዚት ነው። በገላትያም ወደ ምን ያመጣናል? ወደ ክርስቶስ ኢየሱስ ወደ ዋናው ያመጣናል። እና እንግዲህ በሕግና በነቢያት የተጻፈው ይሄ ሕግ ዘላለማዊ የሆነው በድንጋይ ጽፎ እግዚአብሔር አምላክ በጣቱ ጽፎ ለሙሴ ሲሰጠው ቀላል ነገር አይደለም። ቀላል ነገር አይደለም፣ ባህሪው ነው። ስለዚህ ጌታ ኢየሱስ ምን አለ? ስለዚህ ሕግ ሲናገር ትእዛዛቴን ትጠብቃላችሁ፣ ብትወዱኝ አላስገድድም፣ ትእዛዛቴን ትጠብቃላችሁ። ይሄ ጠለቅ ያለ ነው። የጽድቅ መመዘኛ የሆነውን ይህንን ፍቅር በህይወታችን እንድንገልጸው የእግዚአብሔር ቃል ይነግረናል። እና በዚህ ትምህርት ላይ የምናገኘው እንግዲህ ሕግና ፍቅር ተያይዘው ያሉ ናቸው እንጂ የተራራቁና የማይገናኙ ነገር እንዳልሆኑ እንድናየው ያስረዳናል ማለት ነው። እግዚአብሔር ይስጥልኝ ስራዬ። እውነት ነው። እንግዲህ ሕግ ቅዱስና ጻድቅ በጎም ነው ሲል እነዚህን አሁን አንቺ ያካተሻቸውን ሁሉ የሚያጠቃልል እንደሆነ የእግዚአብሔርን ባህሪ እንደሆነ የሚያሳየን ነው። በጥናታችን አንድ የተጻፈ ክፍል አለ። እንደዚህ ይላል፣ ሕጉ መዳንና መበጀት እጅግ እንደሚያስፈልገን ያም መዳንና መበጀት ደግሞ በክርስቶስ ብቻ እንደሚገኝ ያሳየናል የሚል ቃል ተቀምጦልን እናያለን። እና ከዚህ አንጻር ነው እንግዲህ ሕጉ ቅዱስ ነው፣ ጻድቅ ነው፣ በጎም ነው የምንለው። ዞሮ ዞሮ ይሄ ሁሉ የሚያመላክተው የእግዚአብሔርን ባህሪ እንደሆነ ከዚህ ጥናታችን አይተናል። ወደሚቀጥለው ክፍል እንሄዳለን። በሌላም በኩል ደግሞ ሕግና ጸጋን ሲያነጻጽር ይሄ ጥናታችን የሚያሳየው ክፍል አለ እና ቅድም እህቴ ስራዬ ስታነብ በሮሜ ምዕራፍ 5 ወደ መጨረሻው ቁጥር ወረድ ብለን ስናነብ እንግዲህ በደልም እንዲበዛ ሕግን ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ የሚለውን ቃል አስቀምጦልን እናያለን። እና ሕግ ኃጢአት ምን እንደሆነ ያሳየናል። ለዚህም ደግሞ መፍትሄ የሚሆነውን አቅጣጫ ይጦ ግን ጸጋንና ሕግን ታዲያ እንዴት ነው የምናየው? ቅርብነት እንዳላቸው እንዴት ነው መገንዘብ የምንችለው? እስቲ በዚህ ዙሪያ ወንድሜ ዳንኤል ስለ ሕግና ጸጋ የተቀመጠውን ሐሳብ ብታስተምረን። አዎ፣ ሕግና ጸጋ አሁን በዘመናችን ሕግና ጸጋ በጣም ተጻራሪ ወይም ደግሞ የተለያየ እንደሆኑ ተደርጎ ነው እንጂ የሚናገረው አብረው አንድ ለአንድ መሄድ የሚችሉ ነገሮች እንደሆኑ ብዙ አይነገርም። ግን እግዚአብሔር ራሱ የእስራኤልን ሕዝብ ከግብፅ ካወጣ በኋላ ሕጉን የሰጣቸውን ምክንያት ስንመለከት ከነሱ ጋር ያለውን አንድነት ለማጠናከር የእሱን ባህሪ ደግሞ እነሱ ያን ሕግ በመከተል እንዲያንጸባርቁት ብሎ ነበር የሰጣቸው። ምክንያቱም ሌሎች አማልክትን የሚያመልኩ አማልክቶቻቸው ምን እንደሚፈልጉ አያውቁ እና በዛ ምክንያት የተለያየ ነገር ያደርጋሉ። እግዚአብሔር ግን ግልጽ አድርጎ ሰጣቸው። ይህ ነው እኔ የምፈልገው፣ የእሱ ባህሪ መገለጫ የሆነውን ሕግ ሰጣቸው እና ያንን ግን የሰጣቸው እንዲድኑበት አይደለም፣ ግን እነሱ ደስታ ያለበት ሰላም ያለበት ህይወት መኖር እንዲችሉ ለነሱ ሰጣቸው። ምክንያቱም የእሱ ፍቅር መገለጫ እሱ አምላክ ፍቅር የሆነ አምላክ የእሱ ባህሪ መገለጫ የሆኑትን ነገሮች ማለት ነው። የመጀመሪያው ፓርት የሕግ የመጀመሪያው ፓርት አምላክን የሚያመላክት ሲሆን የሁለተኛው ፓርት ደግሞ ያው ሰው ጋር እንዴት እንደምንኖር የሚያመላክት ነው እና ያ ነው፣ ሌላ ነገር የለውም። ግን
ያ የተሰጠን ለደህንነት እንዳልሆነ በተለያየ መንገድ ይገለጽልናል እና ያ ደግሞ ሰው በተፈጥሮ ኃጢአተኞች ስለሆንን የሰጠንን ያን እግዚአብሔርን ባህሪ መገለጫ የሆነውን ሕጉን በትክክል መፈጸም አንችልም። በፍጹም ክርስቶስ ብቻ ነው ያደረገው እና ያንን ግን ማድረግ የምንችለው በቃ እዚህ ላይ እንደውም ይላል ንቅለ ተከላ፣ የልብ ንቅለ ተከላ ወይም ደግሞ ትራንስፕላንት ካልተደረገልን በቀር ምንም ልናደርገው የምንችለው ነገር አይደለም እና ኃጢአታችን አያስችለንም። ግን ምንድን ነው ሕግ? ሕግ ምንድን ነው የሚጠቅመን? እና ወደ ሮሜ 3 እና 20 እንዲሁም 7 እና 3 20 እና ምዕራፍ 7 ላይ እንደሚገለጸው ምን ይላል? ሕግ እንደ መስታወት እንደሆነ ኃጢአትን ማወቅ እንድንችል የሚያደርገን ነገር እንደሆነ ይገልጽልናል እና ወደ ገላትያ ደግሞ 3:24 ስንመለከት ሕግ ወደ ክርስቶስ የሚያመጣ ሞግዚታችን እንደሆነ ደግሞ ይነግረናል። ምክንያቱም ያመላክተናል ኃጢአት ምን እንደሆነ በግልጽ ያስቀምጥልናል። ለዛ ደግሞ ለመዳን የሚያስችለን የእግዚአብሔር ጸጋ ብቻ ነው እና ያንን በኤርሚያስ ላይ 31:31-34 ያለውን ስንመለከት እንዲሁም ደግሞ የኒቆዲሞስና የክርስቶስን የተነጋገሩትን ደግሞ ስንመለከት ክርስቶስ የነገረውን ስንመለከት ደግሞ በዮሐንስ 3:1-21 ምስላዊ ወይም ምሳሌያዊ አነጋገር የሚናገሩት ነገር አሉ። እኒህ ጥቅሶች እግዚአብሔር ሕጉን በሰው ልብ እንደሚጽፍ እንደገና ደግሞ የኒቆዲሞስን ታሪክ ስንመለከት ደግሞ እንደገና መወለድ እንዳለበት እነኚህን ነገሮች ወደ እውን መምጣት የሚችሉት በጸጋና በእምነት ብቻ ነው። በጸጋውና በእምነት ብቻ ነው ያንን ማድረግ የምንችለው እና ሕግ የሚያመላክተን ነገር ትክክል ያልሆነውን ኃጢአትን ማየት እንድንችል የሚያደርገን ነገር ሲሆን ጸጋ ደግሞ ያንን ማድረግ የማንችለው ሰዎች በሱ መጥቶ በመሞቱ ምክንያት ያንን ጸጋ አግኝተን የነፃ ስጦታ፣ ጸጋ ማለት የነፃ ስጦታ፣ የማይገባን ስጦታ ማለት ነው እና ያንን ማግኘት የምንችለው ወደ እግዚአብሔር ስንመጣ ነው። እሱ በጸጋው ያድነናል ማለት ነው እና ሕግና ጸጋ አብረው የሚሄዱ ነገሮች ናቸው። ምክንያቱም ያንን በጸጋ ብቻ ካልን ሕጉን ማንከተል ከሆነ ዘን ቅድም እንደተነበበው ማለት ነው ያንን ሕግ ለምንድን ነው ታዲያ የተሰጠን? እና ስለዚህ ሕግን መከተል ሕግን ወደ ፍጽምና ማምጣት የምንችለው በጸጋ ብቻ ነው፣ ሌላ መንገድ የለውም እና ያንን ነው የተማርኩት እኔ። እግዚአብሔር ይስጥልኝ ወንድሜ ዳንኤል። እውነት ነው። ብዙ ጊዜ ሰዎች ጸጋ ላይ ብዙ ትኩረት ሰጥቶ ሕግን እንደማያስፈልግ አድርጎ ሲናገሩ እንሰማለን። ነገር ግን እነዚህ ሁለቱ ሀሳቦች የተለያዩ ሀሳቦች እንዳልሆኑ በጥምረት የሚሄዱ እንደሆኑ ከዚህ ትምህርት እንመለከታለን እና በሮሜ ምዕራፍ 8 ቁጥር 29 ላይ የተጻፈ አንድ ሀሳብ አለ እና እነዚህን በጥምረት እንድናይ የሚያደርገን እንግዲህ ጸጋን ስለ ጸጋ ስናስብ ይሄ ጸጋ የተሰጠን አስቀድሞ አዳምና ሔዋን ኃጢአት
ከመስራታቸውም በፊት የታቀደ ነበረ። ግን ይሄ እውን የሆነው የእግዚአብሔር ጸጋ ኃጢአት ለሰሩት ለአዳምና ለሔዋን የመጣላቸውን ከዛ እናያለን። እና ይህን ሐሳብ ሲያስቀምጥ ሮሜ ምዕራፍ 8:29 ላይ እንደዚህ የሚል ቃል ተቀምጦልን እናያለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗልና የሚል ቃል ተቀምጦልን እናያለን። አስቀድሞ ወስኗል። ኃጢአት ብንሰራም ለኃጢአታችን መፍትሄ የሚሆን ነገር እግዚአብሔር አስቀድሞ አዘጋጅቶልን ነበር። ለሁሉም ለሰብአዊ ዘር ሁሉ ቅድም ወንድሜ ዳንኤል ሲናገር የማይገባን ስጦታ ብሎ ሲናገር ነበርና ጸጋ ይሄ ነው። ግን ይሄን የማይገባንን ስጦታ እንደሚገባን አድርገን መወሰድ የምንችለው የእኛን ኃጢአተኛነታችንን ስናስተውል ነው። ኃጢአተኛ መሆናችንን ደግሞ የምናስተውለው ሕጉን ስናይ ነው። እና በዚህ አይነት መንገድ ስናይ የእነዚህን የሁለቱን ትስስር አንድ ላይ ማየት እንችላለን። ጸጋው ለሰው ዘር በሙሉ ተሰጠ። ይህን ደግሞ የማይገባንን የተሰጠንን ስጦታ መቀበል የምንችለው የእኛን ድክመት ስናስተውል፣ የእኛን ኃጢአተኛነታችንን ስናስተውል። ኃጢአተኛ መሆናችንን የምናውቀው ደግሞ ሕጉ ከሌለ ይሄን ማወቅ አንችልም። ሕጉ ደግሞ ቅድም እህቴ ስራዬ እንዳለችው በጎም ነው፣ ጻድቅ ነው፣ ወደ መልካም መንገድ የሚመራን እንደሆነ እናያለን። እና ከዚህ የተነሳ ነው እንግዲህ ሕግና ጸጋም የተሳሰሩ እንደሆነ የምናየው ከዚህ አኳኋን ነው። እንግዲህ ወደሚቀጥለው ክፍል እንሄዳለን። ፍቅር የሕግ ፍጻሜ ነው ከሚለው ሐሳብ ጋራ ይሄ ክርስቶስ እርስ በራሳችሁ ተዋደዱ ብሎ የሰጠን ትእዛዝ እንዴት ነው አንድ ላይ ማቆራኘት የምንችለው? በዚህ ሐሳብ ብትሰጭን። ከሁሉም በላይ እርስ በርሳችሁ ተዋደዱ። እንግዲህ ይሄ ወደ ማጠቃለያ ወደ ማሰሪያው እየመጣን ነው ማለት ነው። ስለ ፍቅርና ስለ ሕግ ሲነግረን ቆይቶ ፍቅር ግን የሕጉ ሁሉ ፍጻሜ ነው ይለናል። ይህ ፍቅር በአንደኛ ቆሮንቶስ 13:13 ስናነብም እምነት፣ ተስፋ፣ ፍቅር ከነዚህ ሁሉ ግን ጸንታ የምትቆየው ምንድናት ይላል? ፍቅር። እግዚአብሔር ይህንን ቃል ይወደዋል፣ እኛም እንድንወደው ይናፍቃል። ለምን? ፍቅር የሕግ ፍጻሜ ነውና። ሕጉና ፍቅሩ እንዴት ነው የሚጣመረው ስንል ሕጉ ራሱ እኮ እርስ በርሳችን ወደ መተሳሰብ የሚያመጣን ነው። እግዚአብሔርን በመፍራት እንድንራመድ የሚያደርገን ነው። ሕጉ በሁለት ትእዛዝ ይከፈላል ብሎ ጌታ ኢየሱስ ተናግሯል። የመጀመሪያውን 4ቱን እግዚአብሔርን ፍራ፣ በትክክል አምልከው ብሎ ነው የተናገረው። ከዛ ደግሞ 6ቱን ደግሞ ባልንጀራህን እንደራስህ ውደድ በሚለው የተጠቃለለ ነው አለ። ስለዚህ ፍቅር የሕግ ፍጻሜ መሆኑን በዚህ ላይ ያሳይናል። ሕጉ የሚነግረን መልካም የሆነውን ነው። ችግራችን እኛ ሰልፍሽ ስለሆን ራሳችንን ስለምንወድ ለራሳችን መልካም መስሎ የሚታየንን ነው እንጂ እግዚአብሔር መልካም ነው ያለውን መውደድ ያቅተናል። እዛ ላይ ነው ትልቁ ችግራችን። እና ጌታ ራሱ የተናገረው ምንድን ነው ያለው? እርስ በርሳችሁ ተዋደዱ፣ ተዋደዱ፣ ይህችን ነው የምተውላችሁ አለ። ብትወዱኝ ደግሞ ትእዛዜን ጠብቁ። ትእዛዙ ደግሞ ፍጹም ነው፣ ለእግራችን ብርሃን ነው እኮ፣ ለመንገዳችን ብርሃን ነው። በሕጉ ነው ልንራመድ የምንችል። ሕግ ባይኖር የሰው ልጅ ምን ይሆን ነበረ? አንዳንዴ እንደሳስባችሁ አታውቅም? ሕግ ባይኖር፣ ስርዓት ባይኖር የሰው ልጅ መጨረሻው ምን ይሆን ነበር? እርስ በርሱ ተባልቶ ተፋጅቶ ያልቅ ነበረ። ሕጉ ስርዓትን እንድንጠብቅ የሚያደርገን ነው። እና የእግዚአብሔር ሕግ ለዚህ ነው ፍጹም የሆነው ጻድቅ የሆነው በፍቅር እንድንኖር የሚያደርገን። እና በዚህ ትምህርት ላይ ከሁሉም በላይ እርስ በርሳችሁ ተዋደዱ ሲል በቃላት ብቻ የምንሰብከው አይደለም፣ በህይወታችን እንድንኖርበት የሚያስተምረን ነው። እርስ በርሳችሁ ተዋደዱ ነው ያለን።
በሮሜ 13 ላይ ስንመለከት ከቁጥር 8 እስከ 10 ያለውን ስናነብ እንደዚህ ይለናል። እንደው ጊዜው ተቃርቧልና ተዋደዱ ብሎ ነው አርስቱንም የሰጠው። እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኖርባችሁ ይላል። አይገርምም? ስለ ሰዎች ከሰዎች ጋር ባለን ግንኙነት እኛ ግን ከዚህ የከፋውን ተቃራኒውን ነው የምናደርገው። የእግዚአብሔር ቃል ግን የሚነግረን በህይወታችን እንድንኖርበት ነው። እርስ በርሳችሁ ከመዋደድ በቀር ሌላ ዕዳ አይኖርባችሁ ይለናል። ይሄ ቢሆን ዓለም ሰላም በሆነች ነበር። ሰይጣን ግን ይህንን አይወድምና ሁልጊዜ የሰው ልጅ በዘመኑ ሁሉ እንደተራኮተ፣ እንደተጣላ፣ እንደተገዳደለ ይኖራል። ጥላቻ ነግሶበት ባለ ዓለም ውስጥ ነው የምንኖረው። ጌታ ግን ያዘዘን ይህንን ነው በቃሉ። ጳውሎስም የተናገረው ይህንኑ ነው። እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኖርባችሁ፣ ባልንጀራውን የሚወድ እርሱ ሕግን ፈጽሟል አለ። የሕግ ፍጻሜ ምንድን ነው? ሰዎችን መውደዳችን ነው። ሰዎችን መውደዳችን ነው። አታመንዝር፣ አትግደል፣ አትስረቅ፣ አትመኝ እያለ አባትህን እናትህን አክብር እያለ የሚለው ሁሉ ምንድን ነው አለ? ሌሎቹም ትእዛዛት ቢኖሩ ባልንጀራህን እንደራስህ አድርገህ ውደድ በሚለው በዚህ አንድ ሕግ ተጠቃሏል አለ። እነዚህ አምስቱ ከታች የተዘረዘሩት ስድስቱ በምን ተጠቃሏል አለ? በአንድ ሕግ ተጠቃለዋል። ባልንጀራህን እንደራስህ አድርገህ ውደድ በሚለው። ፍቅር በባልንጀራው ላይ ክፉ አያደርግም። ስለዚህ ፍቅር የሕግ መፈጸሚያ ነው ያለው ለዚህ ነው። ሕጉ ተፈጽሞ የሚታየው በዚህ ላይ ነው፣ በምናሳየው ፍቅር ነው። ፍቅር ከሌለ ሕጉን እንጠብቅ ብንል፣ ሕጉ መመሪያችን ነው ብንል፣ የባህሪው መገለጫ ነው ብንል፣ ብናወራው ለምንም አይጠቅመንም። እንድንኖርበት እርስ በርሳችሁ ተዋደዱ። ዛሬ ለምን በቤተ ክርስቲያናችን ጠብ፣ ክርክር፣ ጭቅጭቅ ለምን በዛ? ይህንን የእግዚአብሔርን ፍቅር እኮ ባናውቀው ባናስተውለው እኮ ነው እንጂ የእግዚአብሔር ፍቅር በኑሯችን በስራችን ልንገልጸው የሚገባን እንደሆነ ነው። እንዲያውም ያዕቆብ ሲገልጸው በምዕራፍ 2 ላይ በትክክል አስቀምጦታል። ያዕቆብ 2 ከ1 እስከ 9 ስለ ፍቅሩ ነው የሚነግረን። ኦኬ እንደዚህ ይላል። ወንድሞች ሆይ ይላል፣ አድሎ ማድረግ አይገባም በሚል ርዕስ ነው የሰጠውና አድሎ ካደረግን ፍቅር የለንም ማለት ነው። ለአንዱ አድልተን ሌላውን እንጨቁናለን ማለት ነው። ስለዚህ ወንድሞች ሆይ ክቡር በሆነው በጌታችን በኢየሱስ ክርስቶስ የምታምኑ እንደመሆናችሁ አድሎ አታድርጉ። በክርስቶስ የሚታመን አድሎ ማድረግ የለበትም። እርስ በርስ መዋደድ ነው ያለብን። አንዱ ሌላውን ጠልቶ መካሰስን ምን አመጣው? ጥላቻን ምን አመጣው? በቤተ ክርስቲያናችን አንዱ ሌላውን ፓስተር መጉዳት ለስልጣን፣ ይሄ ከእግዚአብሔር ሕግ ውጪ የሆነ እንደሆነ እና በእውነት በክርስቶስ የምታምኑ እንደመሆናችሁ አድሎ አታድርጉ አለ። የወርቅ ቀለበት ያደረገና ያማረ ልብስ የለበሰ ሰው ወደ ጉባኤያችሁ ቢመጣ እንዲሁ ያደፈ ልብስ የለበሰ ድሃ ሰው ቢገባ ያማረ ልብስ ለለበሰው የተለየ አክብሮት በማሳየት ለአንተ የሚሆን መልካም መቀመጫ ይሄውልህ ብትሉትና ድሃውን ሰው ግን አንተ በዚያ ቁም ወይም ከእግሬ በታች በወለሉ ላይ ተቀመጥ ብትሉት በመካከላችሁ አድሎ ማድረጋችሁ አይደለምን? ደግሞስ በክፉ ሐሳብ የተያዛችሁ ፈራጆች መሆናችሁ አይደለምን? ይለናል። የተወደዳችሁ ወንድሞቼ ሆይ ስሙ። እግዚአብሔር በእምነት ባለጸጋ እንዲሆኑና እርሱን ለሚወዱም ተስፋ የሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። እናንተን የሚያስጨንቋችሁ ሀብታሞች አይደሉምን? ወደ ፍርድ ቤት የሚጎትቷችሁ እነርሱ አይደሉምን? በእናንተ የሆነውን ስም
የሚሳደቡ እነርሱ እንግዲህ በመጽሐፍ ባልንጀራህን እንደራስህ አድርገህ ውደድ ተብሎ የተጻፈውን ሕግ ብትፈጽሙ መልካም አደረጋችሁ ነው ይለናል። ያንን ብትፈጽሙ መልካም እያደረገ እና ዝርዝር አድርጎ ይነግረናል። በህይወታችን ልንኖርበት የሚገባ እርስ በርሳችሁ ተዋደዱ። ይሄ መዋደድ ይሄ ፍቅር ነው የሚያስፈልገው። እግዚአብሔርን ደስ የሚያሰኘው ይሄ ነው እና ያለ ፍቅር እግዚአብሔርን ደስ ልናሰኘው አንችልም። እርስ በርሳችን ካልተዋደድን ቤተክርስቲያን ብንሄድ 24 ሰዓት ብንጸልይ የተለወጠ ህይወት ከሌለን ዋጋ የለንም እና ክርስቶስ ጻድቅ ሲሆን ቅዱስ ሲሆን በአባቱ ቀኝ ከአባቱ ጋር እኩል መብት ያለው ሲሆን ሰማይን ባዶ አድርጎ ወደኛ የመጣው ፍቅር አስገድዶት ነው። ፍቅሩን ደግሞ በስራ ገለጠው። ለኛ ያለውን ፍቅር የመስቀል ሞት እንኳን አሳፋሪውን ወራዳ የሆነውን ሞት ለኛ ሲል ሞተ። የሞተው ለምንድን ነው? ፍቅር ግድ ብሎት ነው። ፍቅር ግድ ብሎት ነው እና ጳውሎስ ስለዚህ ፍቅር ስለ ክርስቶስ ፍቅር ሲነግረን በፊልጵስዩስ ምዕራፍ 2 ላይ እንዲህ ይለናል። ቁጥር 2 በአንድ ፍቅር በአንድ መንፈስና በአንድ ዓላማ በመሆን ደስታዬን ፍጹም አድርጉልኝ ይላል። ለክርስቲያኖች ምክር ሲመክር ምን አለ? በአንድ ፍቅር በአንድ መንፈስና በአንድ ዓላማ። እንግዲህ የክርስቶስ መንፈስ ያለው ሰው የእግዚአብሔር ጸጋ የበዛለት ሰው የዚህ አይነት ህይወት እንዲኖር ነው እግዚአብሔር እየጠራ ያለ። በህይወታችን እንድናሳየው የሚፈልገን ይህንን ነው። በፍቅር በአንድ ፍቅር በአንድ መንፈስ በአንድ ዓላማ አንድ ሐሳብ ይዘን ዓላማችን ጌታችንን መውደድ እርሱን ለሌሎች ማሳየት ነው እና ይሄ ከሁሉም በላይ እርስ በርሳችሁ ተዋደዱ የሚለው የህጉ መደምደሚያ ነው። የእግዚአብሔር ፍቅር በህይወታችን እንዳለና የመዳናችን ምልክት እንደሆነ ማየት ይገባናል። እንደውም ኤለን ጂ ዋይት ምን ትላለች? ለእግዚአብሔር ያለንን ፍቅር የምንገልጸው ለሰው ባለን ፍቅር ነው ይላል። እንግዲህ ለሰው ያለን ጥላቻ ብቻ ነው ብዙ ጊዜ ወይ ለራሳችን ዘመድ ካልሆነ በስተቀር እና እኛ ለሌላ ለባዕድ ለተቸገረ እንርዳ ስንል እጁን የሚዘረጋ እንኳን አይገኝም። የሚገርመው ነገር ለወንድሙ ልጅ ላጎቱ ልጅ ለምን ቢሆን ግን ይደርሳል። እግዚአብሔር ግን በዚህ እንደሚጠይቀን ነው የሚነግረን እና አታዳሉ። የጽድቅን ህግ መፈጸማችን የሚታወቀው በምንድን ነው አለ? በስራ ሲገለጽ ነው። ለሰው ባለን ፍቅር ነው። ክርስቶስ ስለወደደን ራሱን አሳልፎ ሰጠን። እናም እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ አለን በዮሐንስ 15:12 ላይ። እንደገናም ደግሞ እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ አለ። ፍቅር ቢኖራችሁ የእውነተኛ ፍቅር ቢኖረን በእውነተኛው ፍቅር ብንተሳሰር ሰዎች ምን ያደርጋሉ አለ? ደቀ መዛሙርቴ እንደሆናችሁ ያውቃሉ። ዛሬ ሰዎች እኛ ኢየሱስ ደቀ መዛሙርት እንደሆን ያውቃሉ ወይ? እርስ በርሳችን ስንባላ፣ እርስ በርሳችን ስንጨቃጨቅ፣ እርስ በርሳችን ስንጎዳዳ እየታየን ሰዎች እንዴት ብሎ ነው የእግዚአብሔርን ፍቅር ማየት የሚችሉት? ይሄ እንዳይሆንብን እንድንመለስ ነው የእግዚአብሔር ቃል የሚመክረና ፍቅር የክርስቲያን እምነት ማዕከል ነው ትላለች ኤለን ጂ ዋይት። የክርስቲያን እምነት ማዕከል ነው። እግዚአብሔር ፍቅር ነውና እኛም በፍቅር ልንመላለስ ይገባናል። አንደኛ ጴጥሮስ 4:8 ላይ ደግሞ ፍቅር የኃጢአትን ብዛት ይሸፍናል ይለናል። ስለዚህ ፍቅር ካለን የተጣላንበት ነገር እንኳን ወደ ልባችን ቢመጣና ቢገባ የእግዚአብሔርን ፍቅር ካሰብን ይቅር ለማለትና ከኃጢአታችን ለመናዘዝ እድልና ቦታ እንሰጠዋለን ማለትና ለምን? ፍቅር ስላለን የኃጢአትን ብዛት ይሸፍናል አለ። መተሳሰብንና መተዛዘንን ያመጣል ፍቅር ካለ። መተዛዘን መተሳሰብ የሌለበት
እወድሻለሁ ቢለኝ ባፉ ብቻ ምን ያደርጋል? ውሸት ነው ያ ፍቅር። ነገር ግን መተሳሰብን፣ መተዛዘንን፣ መረዳዳትን የሚያመጣ ነው። ስለዚህም ከሁሉም በላይ በእውነተኛ ፍቅር ክርስቶስ እርስ በርሳችሁ ተዋደዱ ደቀ መዛሙርቴም እንደሆናችሁ በዚህ ይታወቃል ብሎ በዚህ ትምህርት ላይ አስተምሮናል። ዋናው ዓላማው እርስ በርሳችሁ ተዋደዱ ነው። ፍቅር ደግሞ የክርስቲያን እምነት ማዕከል ነው። ፍቅር ከሌለን ክርስቲያንን ማለታችን እውነት አይሆንም ማለት ነው። በፍቅር እንድንኖር እግዚአብሔር ይርዳን። አሜን አሜን። እግዚአብሔር ይባርክሽ የስራዬ። እውነት ነው። እንግዲህ ፍቅር ብዙ ገጽታዎችን የያዘ እንደሆነ ከዚህ ጥናታችን ተረድተናል። ይህን ሀሳብ በተመለከተ ሐዋርያው ጳውሎስ በኤፌሶን ምዕራፍ 3 ቁጥር ከ14 እስከ 19 የጻፈውን ሀሳብ ክፍሉን ወደ ታች ወረድ ብዬ ማንበብ ፈልጋለሁ። ስለ ፍቅር የተናገረው ቃል አለ እዛ ላይ እና የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱንና ርዝመቱን ከፍታውንም ጥልቀቱን ምን ያህል መሆኑን ለማስተዋል ከሚታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እሻለሁ የሚል ቃል ተቀምጦልን እናያለን። እና ፍቅር ብዙ ገጽታዎች አሉ። ርዝመት አለው፣ ከፍታ አለው፣ ጥልቀት አለው። እና አንዳንድ ሀሳቦችን ከዚህ ጥናታችን አይተናል። ርህራሄ ማሳየት፣ በጎ ማድረግ፣ አድሎትም አለማሳየት፣ በአንድ ሀሳብ መመላለስ፣ ትሁት መሆን፣ እነዚህ ሁሉ የፍቅር መገለጫዎች ናቸው። እና ይሄ ፍቅር ከሌለ የኛ ደቀ መዛሙርትነት ብዙም ቦታ አይሰጠውም። ብዙ ጊዜ ሰዎች አንዳንድ ሀሳቦችን ሲናገሩ እንሰማለን። አስመሳዮች ናቸው እየተባለ ብዙ ምክንያቶችን ሰዎች ሲናገሩ እንሰማለን። እና ይሄ እውነተኛው ፍቅር ስለጎደለብን ነው። እና ይሄን ፍቅር ማሳየት እንድንችል ይሄ ክፍል የሚያሳስበን ነው። እና አንድ ሀሳብ እዚህ ጥናታችን ላይ የተቀመጠውን ለማንበብ ፈልጋለሁ። እንደዚህ የሚል ክፍል ተቀምጦልናል። ከእግዚአብሔር ጋር አብረን የምንሰራ መሆናችንን ስንገነዘብ የሰጠንን የተስፋ ቃሎች በግድየለሽነት አንናገራቸው። ተስፋዎቹ በልባችን ውስጥ ይቀጣጠላሉ። እግዚአብሔር ሙሴን አላዋቂ ስነ ምግባር የጎደለውን እና አመፀኛ ሕዝብን እንዲያገለግል በጠራው ጊዜ እኔ ካንተ ጋር እሄዳለሁ አሳርፍህም አለው ብሎ ተስፋ ሰጠው። ደግሞም በእውነት እኔ ካንተ ጋር እሆናለሁ አለው። ይህ ተስፋ የክርስቶስ ወኪል ሆነው የተቸገሩትንና የሚሰቃዩትን ለሚያገለግሉ ሁሉ የተሰጠ ነው የሚል ቃል ከትንቢት ከዘመናት ምኞት ገጽ 641 የተወሰደ ሀሳብ እናያለን። እና ይሄ አገልግሎት ማሳየት የምንችለው ሌሎችን ስንወድ ነው፣ እርስ በራሳችን ስንዋደድ ነው። እና እርስ በራሳችሁ ተዋደዱ ብሎ ክርስቶስ የሰጠን ከዚህ አንጻር ነው። እና ሌሎችንም ወደሱ ወደ ክርስቶስ መሳብ የምንችለው በዚህ ፍቅር ነው መሳብ የምንችለው። እና የዛሬው ጥናታችን ይህን ይመስላል። እንግዲህ ፍቅር የሕግ ፍጻሜ በሚለው አርዕስት ተወያየን። ጊዜያችንም ወደ ማጠቃለያ እያመጣን ነው። እንግዲህ ለማጠቃለል ያህል ፍቅር ምን እንደሆነ አየን። ሕግ ደግሞ የሚያንጸባርቀው ምን እንደሆነ አየን። ሕግ በጎ ነው አልን፣ ጻድቅ ነው አልን፣ ቅዱስም ነው አልን። የሕግ ዋና ተግባር ምንድን ነው? ኃጢአተኛ መሆናችንን የሚያሳየን መበጀት እጅግ እንደሚያስፈልገን፣ መዳንንም ደግሞ ማግኘት የምንችለው በክርስቶስ ብቻ እንደሆነ የሚያሳየን ሞግዚታችን ነው። እና ጸጋ ተሰጠ።
ይህን ጸጋ ደግሞ መቀበልና በጸጋው መመላለስ የምንችለው ይህን ፍቅሩን ስንለማመድ እንደሆነ የዛሬው ውይይታችን ይህን ይመስላል። እንግዲህ በዚህ ዙሪያ ሌላ ሐሳብ ለማካፈል የምትፈልጉ ካላችሁ ጊዜውን ለእናንተ እሰጥና ወደ ጥናታችን ማገባደጃ እንመጣለን ማለት ነው። እኔ የእግዚአብሔር አምላክነት በጣም የሚደንቀኝ ብዙ አማልክት አሉ በዓለም ዙሪያ ሰው የሚያመልኳቸው። ልዩ የሚያደርገው አምላካችን ግን ያወጣውን ሕግ ለእኛ አውጥቶ እኛን አይደለም አካውንትብል እንድንሆን የጠበቀው። ያወጣውን ሕጉን ራሱን ደግሞ አካውንትብል ሲያደርግ እንመለከታለን። ምክንያቱም እኛን ለማዳን እሱ መሞት ነበረበት። ምክንያቱም ደም መፍሰስ ነበረበት። የኃጢአት ውጤቱ ሞት ስለሆነ እሱ የሰማይን ለቆ ለእኛ ሞቶ ያንን ጸጋ ለሁላችን እንዳስቀመጠልን ስመለከት እንዴት አይነት ታላቅ አምላክ እንደሆነ እንድረዳ ያደርገኛል። እንድከተለው እንዳመልከው በይበልጥ ይረዳኛል። ሌላው ደግሞ ሁለተኛው ሀሳብ ልናገር የምፈልገው በሉቃስ 6:45 ላይ ምን ይላል? በልብ ሞልቶ ከተረፈው አፍ ይናገራልና መልካም ሰው ከልብ መልካም መዝገብ መልካሙን ያወጣል፣ ክፉ ሰውም ከልብ ክፉ መዝገብ ክፉውን ያወጣል ይላል እና ሕጉ የፍቅር መገለጫ እንደሆነ ሰምተናል። ቅድም እህታችን ስራዬ ስታነብ ኤለን ዋይት የጻፈችውን ደግሞ ላይ ስንመለከት ለእግዚአብሔር ያለን ፍቅር የምንገልጸው ለሰው ባለን ፍቅር ነው ይላል እና ይህ መደረግ የሚችለው እያንዳንዳችን ከራሳችን ስንጀምር ነው። ራሳችን ከራሳችን ግን በእኛ ኃይል ማድረግ እንደማንችል ያው ተምረናል ዛሬ በዚህ ሰንበት ትምህርት። ምክንያቱም የእግዚአብሔር ጸጋ ያስፈልገናል። ልባችን መቀየር አለበት። በእግዚአብሔር ኃይል እና በሱ ጸጋ ግን ያስችለናል፣ እንችላለን። ስለዚህ ያንን ፍቅር መለማመድ አለብን። ያንን ደግሞ ማድረግ የምንችለው በውስጣችን የእግዚአብሔር መንፈስ ሲንቀሳቀስ ነው። ሕጉን አጥባቂ እንሁን ማለቴ ሳይሆን ሕጉ አምላክን እንድናመልከው እንደ አምላክነቱ ሰውን ደግሞ እንደ ራሳችን እንድንወድ ስላለ ማለት ነው እና ያንን ስናደርግ ያንን ስንለማመድ ለራሳችን ያ ከውስጣችን የሚፈልቀው ደግሞ ለሌሎች ፍቅር፣ ሰላም፣ ትዕግስት፣ የተለያዩ እንደዚህ አይነት ነገሮች የእግዚአብሔር መንፈስ ፍሬዎች መውጣት ይችላሉ። የእግዚአብሔር ባህሪ በእኛ መገለጽ ይችላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ የሚወደኝ ትእዛዝን ተቀብሎ የሚጠብቅ ነው፣ የሚወደኝንም አባቴ ይወደዋል ይላል። ባንወደው አይወደንም ማለት አይወደንም ሳይሆን እኛ ስላልወደን ነው ሊያስገድደን አይችልም። ስለዚህ የሚወደኝ ትእዛዜን ተቀብሎ የሚጠብቅ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም ወደዋለሁ፣ ራሴንም እገልጽለታለሁ አለ። በፍቅር ስንተሳሰር ጌታ ራሱን ሊገልጽልን ፈቃደኛ እንደሆነ እንደገናም ደግሞ በቁጥር 23 ላይ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ ከእርሱም ጋራ እንኖራለን። የማይወደኝ ቃሌን አይጠብቅም። ይህ የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም ብሎ ይደመድማል። እና እግዚአብሔርን እንወዳለን የምንል ሰማይ እንሄዳለን ብለን የምናስብ ከሆነ ጌታ ኢየሱስ የተናገረውን በሕይወታችን መኖር ይገባናል ማለት ነው። አሜን። እግዚአብሔር ይባርካችሁ። አድማጮቻችን ለነበረን የመጽሐፍ ቅዱስ ክፍለ ጊዜ በዚህ እናጠቃልላለን። ይሄ እንግዲህ ቀንጨብ አድርገን ያመጣናቸው ያካፈልናችሁ ቃል ነው።
እንግዲህ እናንተም ጊዜ ወስዳችሁ የበለጠ እንድታጠኑ እናደፋፍራችኋለን እና ይህን ፕሮግራም በጸሎት እንዘጋለን። ወንድሜ ዳንኤል እስኪሆን ጸሎት ያደርግልናል። እግዚአብሔር አባታችን አምላካችን እጅግ አድርገን እናመሰግናለን ስለምትወደን፣ ለእኛ ስለሞትክልን፣ የሰማይ ቤት ብቁ ዜጎች እንድንሆን ስላደረግክልን መስዋዕትነት እናመሰግናለን። አባታችን ሆይ በአንተ ኃይል በመንፈስህ እርዳታ የአንተን ባህሪ ማንጸባረቅ እንችላለን። እነሆ መለማመድ እንችል ዘንድ ለሰዎች ባህሪያችን አንተን የሚያንጸባርቅ አንተን የሚያሳይ መሆን ይችል ዘንድ ጌታ ሆይ አንተ ውስጣችንን አድስ፣ በውስጣችን አንተ ተገኝ። ጌታችን ሆይ ወደ ውጭ ሳይሆን ወደ ውስጥ የምንመለከት ራሳችን ዝቅ አድርገን ወደ አንተ የምንቀርብ እንድንሆን አንተ እርዳን። ጌታችን ሆይ አንተ ያደረግልን ነገር ታላቅ ነው። ስለዚህ እጅግ አድርገን እናመሰግናለን። ጌታችን ሆይ እኔ አዳማጮችን በሙሉ አንተ ተባረክ ዘንድ እንለምንሃለን። ጌታ ሆይ ለታላቅ ጊዜ ስላዘጋጀህን ነው ሕይወታችንን አንተ ስለምትጠብቅልን እናመሰግናለን። በነገር ሁሉ እጅግ አድርገን ነው የምናመሰግን። በዚህ ዓለም ስንኖር ስለምታደርግልን እያንዳንዱ ነገር እጅግ አድርገን ነው የምናመሰግን። ጌታችን እርስ በራሳችን መዋደድ እንድንችል፣ ፍቅራችን ለሌሎች መታየት ይችል ዘንድ ጌታ ሆይ አንተ ጸጋህን ታበዛልን ዘንድ እንለምንሃለን። ስላደረግልን ነገር ሁሉ ተመስገን። ስለነበረን ጊዜ ተመስገን። በምትወደው ልጅ በኢየሱስ ስም አሜን።